ዛሬ በጣም የምንወደው ወንድማችን አዶናይ 26ኛ ዓመቱን እያከበረ ይገኛል። መልካም ልደት ስላለኝ ከአዲስ አበባ እንኳን ለ26ኛው ዓመት የልደት በዓል በሰላም አደረሰ። አዶናይ በወጣትነትህ ለብዙዎች አርአያና የብርሃን ምንጭ በመሆንህ ኩራት ይሰማናል። ሁሌም እንዳኮራህን ነው። በቀጣዮቹ ዓመታቶች ስኬት ደምቆ ደስታ በስቶ በበጎ ስራህ የምትቀጥልበት እንደሚሆን ተስፋ አደርጋለሁ፣ ከልቤም እመኛለሁ። እንግዲህ ብዙዎቻችሁ እዚህ የምታዩት ምስል ለምን ዛሬ በአዶናይ ልደት ይህንን ምስል ታሳየናለህ ለምትሉኝ እኔ አይደለሁም ቪዲዮን ያገኘሁት ከጃኒ ገብሩ ቲክቶክ ላይ ነው። እንደሚታወቀው በተለያዩ ምክንያቶች አልነበሩም፣ አንድ ላይ አልነበሩም። ለተወሰነ ጊዜ አትሊስት ሚዲያ ላይ አብሮ አይታዩም ነበር። ነገር ግን ዛሬ ልደቱን አስመልክታ እሷ ራሱ ጃኒ ናት ይህን ቪዲዮ ሼር ያደረገችን። እንግዲህ ቪዲዮዎቹ በፊትም ቢሆኑ እንግዲህ እንደሰማነው ከሆነ አብረው አንድ ላይ ሆነዋል የሚል ነገር ነው መረጃ የደረሰን። በጣም ደስ የሚል ነው። ዛሬ በልደቱ ቀን እንግዲህ ሌላ ሁለተኛ ሰርፕራይዝ አግኝቷል ማለት ነው አዶናይ። ጃኒ በተጨማሪ ስለተፈጠረው ነገር በሚከተለው መልኩ አብራርታለች። ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ ርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ። እንደሰማችሁት ነው እንግዲህ የተፈጠረውን ነገር በተለያዩ ምክንያቶች በማወቅም ባለማወቅም ስላደረገችው ይቅርታ ጠይቃለች። እኛም ይቅርቷን ተቀብለናል። እኛም ምኞታችን ከዚህ በላይ ደግሞ ተዋዳችሁ እንዳሁኑ ጥሩ ምሳሌ እንደሆናችሁ ለብዙ ወጣቶች በሚሊዮን የሚቆጠሩ ስለሚከተሏችሁ ለነሱ ምሳሌ ሆናችሁ እንድትቀጥሉ ነው። ተዋዳችሁ ተጋብታችሁ ልጅ ወልዳችሁ ከብራችሁ አብራችሁ የምትኖሩበትን ጊዜ ነው የምንመኝላችሁ። በጣም ደስ የሚል ነገር ነው። ደስ ብሎኛል። ያው በመጨረሻ በጣም ነው የምወደው ማደንቀው አዶናይን። በድጋሚ ሃፒየስት በርዝዴ እንዲሆንልህ እመኛለሁኝ። አደንቃለሁ። አዲስ አበባ ሁልጊዜም ቢሆን ከጎን ናት። ለምታረገው ነገር ሁልጊዜም ቢሆን ቃላት የለኝም። ያው ሰሞኑን እንደሰማችሁት ከሆነ ለዘማሪ ገብረ ዮሐንስም ስማይል ዴንታል ስፔሻል ክሊኒክ ጋር በመተባበር ቲክቶኩን 1 ሚሊዮን አድርሰ ነው መኪና እንግዲህ ለከነ ሾፌሩ ለዘማሪ ገብረ ዮሐንስ ሊሰጥ እንደሆነ እናውቃለን። ከዚህ በፊት ለጋሽ ሰሌ እንዲሁም ለአርቲስት
ሱራፌል ተካ መኪና እንዲያገኝ አድርጎት ነበረ። ስለዚህ የዘማሪ ገብረ ዮሐንስ ሲጨመር 3ኛ ማለት ነው። በዚች አጭር ወራቶች 3 መኪኖች ሰዎች እንዲያገኙ አድርጓል። ሚሊየንስ ኦፍ ፒፕል ኢንስፓየር እያደረገ ያለ ልጅ ነው። ለብዙ ሰዎች ብዙ ነገር መልካም ነገሮች አድርጓል። በጣም የሚገርም ልጅ ነው። ብቻ ፈጣሪ ሁሌም ቢሆን እንደዚህ አድርጎ ያቆየው ነው የምለው። መልካም ልደት እመኝልሃለሁ። መልካም የህይወት ጊዜ ከአጋር ጋር እመኝልሃለሁ። አዲስ አውቶች ነን። ሼር፣ ላይክ፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ጤና ይስጥልኝ።